ሰላም ሰላም ውድ የቲክታክ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኒዓለም። እንዴት ናችሁ? ሰላም ናችሁ? እንግዲህ በቅድሚያ በእጽዋት ያሉ ወገኖቻችን በእውነት በጣም ያሳዝናሉ ማለት ነው። እግዚአብሔር አምላክ ከእነሱ ጋር ይሁን። በዚህ በሰለጠነ ዘመን በዚህ በ21ኛው ክፍለ ዘመን እንደዚህ ራብ ላይ ወድቆ እንደዚህ ተቸግሮ ወገኖቻችንን ማየት የሚያሳዝን ነገር ምንም ነገር የለም። እና ሁላችንም ተባብረን ባለችን አቅም እንግዲህ አካውንት ተለቋል። እዛኛው አካውንት ላይ አስገብተንላቸው ወገኖቻችን ከዚህ መከራ ከዚህ ረሃብ ተላቆ እንግዲህ ደህና ሆኖ እንድናያቸው ምኞቴ ነው። ሁላችንም ባለችን አቅም እንግዲህ እርዳታ እናድርግ እላችኋለሁ። እና ወደ ዛሬ ፖይንቴ ስገባ አንዲት እህታችን እዚሁ ዞር ዞር ስል ቲክታክ ላይ ቪዲዮዋን አይቼ ነበር ማለት ነው። እዚሁ ሰው ቤት ነው የምትሰራው እና መኪና ማጥበው እኔ ነኝ፣ ልብስ ጽዳትም እንዲሁም ደግሞ ምግብ የምሰራው እኔ ነኝ፣ ግቢም ሁሉም ነገር የምሰራው ብላ ቪዲዮ ሰርታ ነበር እና እግዚአብሔር አምላክ ችሎታውን ይስጥሽ። አንዳንድ ቤት ደግሞ ምግብ ለብቻ ነው፣ ጽዳት ለብቻ ነው፣ እንዲሁም ደግሞ መኪና የሚያጥብ ሰውም ለብቻ ነው እና ምንድነው አንዳንድ ልጆች ራሳችንን በራሳችን እንጎዳለን ማለት ነው። በማወቅም ባለማወቅም ማለት ነው። አንቺ እህታችን ምግብ ስሪ፣ ኦኬ ልብስም ተኩሺ። እንግዲህ ሙሉ ቤት ያው ብቻሽን ብትኖሪ ፍሪደም ያለው ቤት ከሆነ በስራ ማያስጨንቁሽ ከሆነ ራስሽን እያሰራሽ ምትሰሪ ከሆነ ኢትስ ኦኬ ምንም ችግር የለም። ቤተሰብ ማይበዛበት ከሆነ ግን ደግሞ መኪና ማጠቡ ይሄ እንትን ማለት አንዳንድ ሰዎች መኪና ራሱ ዘበኛ ነው የሚያጥቡ፣ ግቢ ራሱ ዘበኛ ነው የሚጠርጉ ማለት ነው። እና ወይ ሁለት ሰራተኛ ከሆናችሁ ግቢውን ተጋግዛችሁ ታጥባላችሁ። እና እንደዛ አይነት አሰራርም አለ። ግን አንቺ ያው እግዚአብሔር አምላክ ችሎታውን ይስጥሽ፣ በርትተሽ ስሪ። ሆኖም ግን በአብዛኛው ልጆቻችን እንደዚህ አይነት ስራ ጫና ሲኖር አኪድ የመጣችሁት ከሀገር የወጣ ነው ሁላችንም ሰርተን ለመለወጥ ነው። ሆኖም ግን ደግሞ ይሄ ሰርተን የምናገኘውን ደሞዝ ራሳችን ልንጠቀም ነው አይደለም እንዴ? ከራሳችን አልፈን ነው ቤተሰቦቻችንን የምንረዳው። ቅድሚያ ለራሳችን ነው። ጤናችንን መጠበቅ አለብን፣ ራሳችንን መጠበቅ አለብን። እና ብዙ ልጆች ግን በቃ ሙሉ የስራ ጫና ላያቸው ላይ ከምሮ ያው ገንዘቡማ ይመጣል እኮ ችግር የለም። ከዛ እስከዛ ጤና የለም። ነገ የሆነ በሽታ ላይ ይወድቃሉ። ከዛም በኋላ ይሄ የሰራሹ ገንዘብ አንቺን ላይ ይጠቅምሽ ይችላል ማለት ነው። እና ራሳችሁን ጠብቁ። ተናግራችሁ ከራሳችሁ ላይ ማስቀነስ የምትችሉ ስራዎች አሉ። መኪና ማጠብ፣ ግቢስ ኦኬ ጥረጊ። ይሄ ሞላዝም ግዴታ አይደለም እህቴ። ዛሬ ላይ ይታወቅሽ ይችላል እና ራስሽን አትግጂ። እንደዚህም ደግሞ ግዴታ ሆኖባችሁ እነሱ በግዴታ የጫኑባችሁ ከሆነ ነው እንጂ ራሳችሁን በራሳችሁ አረቦች ፊት እናንተ ናችሁ የምታስከብሩት። ማትችሉትን ስራ አልችልም ካላችሁ የምትችሉትን ስራ ደግሞ እችላለሁ ብላችሁ ከሰራችሁ ራሳችሁን ታስከብራላችሁ ማለት ነው። ለምን ለነገ ለጤናችሁ ማሰብ አለባችሁ። ይሄ ሁሉ ስራ አንድ ሰራተኛ ስትሰራ ለራሷ ትጎዳለች ማለት ነው። ነገ በሽተኛ ሆነሽ ሀገር ቤት ልትገቢ ትችላለሽ። ያ የሰራሽው ገንዘብ ለአንቺ ምንድነው የሚጠቅምሽ? እና ብዙዎቻችሁ ማትችሉትን ነገር ራሳችሁን አታስገድዱ። አንችልም በሉ። የምትችሉትን ነገር ደግሞ ስሩ። እናንተ ከአረብ ጋር የሚያከባብራችሁ ስራችሁ ስሩ። ኮስተር ብላችሁ ራሳችሁን አስከብሩ ማለት ነው። ለምን ብዙዎቹ ያው እያየን ሚዲያ ላይ ኦቨር የሆነ ስራ ሰርቶ በጣም በሽተኛ ነው የሚሆኑት ማለት ነው። እና መኪና ለምን አላጥብም ትላላችሁ ብሎ ያ ኮሜንት የተጻፈላት ኮሜንት ይሆናል መልስ ስትሰጥ ነበር። እና ለምን እኔና አብረን የምንሰራ ጓደኛ ያለች ማለት ነው። እና ምንድነው የሆነ እንትን አንሱ አሉን፣ ከባድ ነገር ማለት ነው። አንችልም እኛ ማንሳት እንዴ ወገባችን ይቆረጣል አልናቸው። ወንድ ከውጭ ጠርተው ደውለው ገንዘብ ከፍሎ አስወጡ ማለት ነው። እኔ ዛሬ ገንዘብ አገኛለሁ ብዬ ራሴን መግደል የለብኝም። ነው የምችለውን ስራ እሰራለሁ፣ ማልችለውን ስራ አልችልም ማለት ነው። ስለዚህ እንደዚህ ሆናችሁ ጤናችሁን ጠብቃችሁ በሰላም ሰርታችሁ ለሀገራችሁ ግቡ። እወዳችኋለሁ፣ አመሰግናችኋለሁ። እና ራሳችሁን ጠብቁ። ከምንም በላይ ስራም ከላያችሁ ላይ ማስቀነስ የምትችሉት እናንተ ናችሁ። ጸጥም ብላችሁ እየሰራችሁ ራሳችሁ የምትጎዱ እናንተ ናችሁ። እና አንዴ ሌላ ሰራተኛም ባይኖር መኪና
የቤት ሰራተኛ ለምንድን ነው የምታጥበው? ወይስ የሚከፈልሽ ከሆነ የዛ የምታጥቢ መኪና ተጨማሪ የሚከፈልሽ ከሆነ በአንቺ ፈቃድ ከሆነ ኢትስ ኦኬ። ከዛ በተረፈ ግን እንደው ቢከፈልሽ ራሱ ገንዘብ ብላችሁ ስራ ከራሳችሁ በላይ ኦቨር አትስሩ። እኔ በቀደም ዕለት አንድ ልጅ አይቻለሁ። እጥፍ ደሞዝ እንከፍልሻለን ብሎኛል፣ በጣም እያመመኝ ነው ብላ ስትል ሰምቻለሁ። ለምን እጥፍ ደሞዝ ምን ያደርጋል? ትንሽ ገንዘብ አግኝታችሁ ጤናችሁን ጠብቃችሁ እየሰራችሁ በሰላም ገንዘባችሁንም ይዛችሁ ጤናችሁንም ይዛችሁ ወደ ሀገራችሁ መሄድ እሱ ይበጃችኋል፣ ይጠቅማችኋል። እና ለዛች ምስኪን እህቴ አድርሶልኝ ማለት ነው። እና ለምንድን ነው ብዙዎቹ የተጎዱትንም አይተናል። እስቴር ጥፍራችሁ ራሱ ተነቃቅሎ የእግር ጥፍራችሁ፣ የእጅ ጥፍራችሁ፣ ፊታችሁ ተበላሽቶ ብዙ ጉዳት የደረሰባቸው ልጆች አልቆ ለምን ስራ ጫና እየበዛባቸው ባለመናገራቸው ጸጥ በማለታቸው ብዙ የተጎዱ ልጆች አሉ። የማህፀን በሽተኛ፣ የኩላሊት በሽተኛ ለምን ብዙ ይቆማሉ፣ ብዙ ይሮጣሉ፣ ብዙ ወደዚህና ወደዚህ ይሄዳሉ። እና በጣም ብዙ ችግር ነው ያለው እህቶቼ። እና ፕሊስ ራሳችንን እንጠብቅ። ይሄ የምንሰራው ገንዘብ ለእኛ ነው። ቤተሰቦቻችን ከኛ ኋላ ይደርሳሉ ወገኖች። መጀመሪያ እኛ እንኑር። እኛ በህይወት ስንኖር ነው ቤተሰቦቻችንን ሰርተን የምንረዳቸው። እኛ ከሌለን ብንሞትም ብንኖርም አንድ አረብ ሀገር ልጅ ያለቻት እናትና አባት ልጇ ብትኖርም ትኖራለች፣ እቺ ልጅ ብትሞትም ላይፍ ይቀጥላል። ስለዚህ ለቤተሰቦቻችን ለምን ጥሴ እያላችሁ ራሳችሁን አትጉዱ። መጀመሪያ ራሳችሁን ጠብቁ፣ የራሳችሁን ጤና ጠብቁ። ከዛም በኋላ ነው ለቤተሰብ የምታስቡት። ይሄ ሁሉ አንድ ሰራተኛ ስራ ለምን ይሰራል? ሌላ ሰራተኛ ማምጣት ይችላሉ። ሀቢብቲ አትሸውጂ። ሰራተኛ ርካሽ ነው እዚህ ሀገር። ስለዚህ የማትችሉትንም ስራ ዝም ብላችሁ ራሳችሁ ላይ አትጫኑ። ጤናችሁን ጠብቁ። ቅድሚያ ለራሳችሁ አስቡ። እና እንደዛ ነው። 2 ሰራተኛ ሆነን እኛ ይሄን እቃ ማንሳት አንችልም ማለት ለምን? ወገባችን ቢቆረጥ እነሱ አዲስ ሰራተኛ ያመጣሉ። እኔ ታምሜ ወደ ሀገር ይልኩኛል። ከዛን ከውጭ ሰው አስጠርቶ እቃውን አስነሱ ማለት ነው። ስለዚህ ራሳችሁን አስከብሩ። ስራችሁን ጠንክራችሁ ስሩ። ኦቨር ስራ ራሳችሁ ላይ አትጫኑ። እወዳችኋለሁ ውድ የመዳም ቅመሞች። ሰላም ኑልኝ። አመሰግናለሁ።